በርከት ብዙዎቻችን እዚሁ ነን። በዜና በወሬ ነጋሪ ብዙ ጭፍጨፋ እየተካሄደ እንደሆነ እየሰማን እያዘን ምን እንሆን ያለንበት ጊዜ ላይ ስላለን ከዛው ከስፍራው ከአጣዬ ከሸዋሮቢት በየቀኑ በየሌሊቱ እየተጋደሉ እየተሟሟቱ ካሉ ሰዎች መካከል የዚሁን የፋኖን እንቅስቃሴ ከሚመሩና ከሚያደራጁ ሰዎች መካከል አንደኛው አቶ በጎሰው በተለያየ ምክንያት ለጥንቃቄ ሲባል ስሙ የተቀየረ ነው። እዚህ መድረክ ላይ ሐሳብ ማካፈል ፈልጋለሁ በውጭ ለምትኖሩ አማሮች ኢትዮጵያውያን ብሎ መድረክ ላይ ስላለ እሱን ለ10 ደቂቃ ከሰማን በኋላ ገጣሚ በኃይሉ ከሱ ቀጥሎ አንድ ግጥም ያቀርብልናል። ይሄን እያደረግን ምናልባት ቀደም ሲል በውይይቱ ተጋብዘው ጠርተናቸው እዚህ ንግግር ያላደረጉ ዶክተር አበራሽና ወጣት ቢኒያም ታውጅቡ መተው ከሆነ በዚሁ ምልክት እንድትሰጡኝ ነው። አቶ በጎሰው ከኢትዮጵያ ይሰማል? ይሰማኛል። አቶ ምላላቸው እንዴት ናቸው? እግዚአብሔር ይመስገን። ምናልባት እስኪ ይሰማ ከሆነ ድምጽ ይሰማችኋል? ይቅርታ የዚህ መድረክ ተሳታፊዎች አቶ በጎሰው ንግግር ልትቀጥል ትችላለህ፣ እየሰሙ ነው። መልካም እናመሰግናለን። አቶ ምላላቸው እንዳለው ነው። በጎሰው ባላለው ለዚሁ ስራ የተቀየረ ስሜ ነው። በእናንተ ዝግጅት ሙሉን ዝግጅት ስለ ማኒፌስቶ ነውና መልካም ነው እሱን ማድረግ መጀመራችሁ። ያው ብዙ ነገር አላገኘነውም አላየነውም። እሱ ላይ አስተያየት ለመስጠትም ለመናገርም ድፍረት እንዳይሆንብን በሚል ወደኛ እንቅስቃሴ ነው አሁን ቀጥታ መግባት የምንፈልገው። ነገር ግን ማመስገን እንፈልጋለን። በተለይ አቶ ምናላቸውንም ማመስገን እንፈልጋለን። ሁላችሁንም በውጭ ሆናችሁ እየተቆጫችሁ እየተቸገራችሁ ያላችሁ ሰዎችም ማመስገን እንፈልጋለን። ነገር ግን የገጠመን ነገር በቁጭትና ወይም ደግሞ በልህ ብቻ ሳይሆን በጥበብ መመራት ያለበት ጉዳይ ነው። መጀመሪያ የሚጀምረው ነገሩ ከስማችን ነው። አማራ ከሚለው ስማችን ላይ ነው ነገሩ የሚጀምረው። አማራ ማለት ንጉስ ማለት ነው። አማራ ማለት ክርስቶስ ማለት ነው። ክርስቶስ ማለት ንጉስ ማለት ነው እና ከዚህ ስማችን ነው እና አንድ መሰረታዊ ነገር ተናግረን ማለት እንፈልጋለን። ይሄ አሁን እኛ ላይ የተከፈተው ጦርነት የስጋ ውጊያ እንዳይመስላችሁ። ስጋና ደም የሚያዙት አይደለም፣ መንፈሳዊ ውጊያ ነው። እኛ ክብር ይግባት ድንግል ማርያም ወላዲተ አምላክ የመድኃኔዓለም ልጆች ይህንን እንቅስቃሴ ስንጀምረው ቀደም ብለን የጀመርነው በእውነት ይህንን ነገር እናውቅ ነበረም። ከቅዱሳን አባቶቻችን ስር ስለማንጠፋ በእነሱ እየተመራን የሚሆነውን ነገር ይነግሩን ነበር፣ እናውቅ ነበር እና የሚረዳን ሰው አጥተን ብዙ ተቸግረን ነበረ። የመጣብን አደጋ መንፈሳዊ ውጊያ ነው። እኛ መንፈስ ቅዱስን ወክለን በቅዱሳን አባቶቻችን አማካኝነት እንደገና ደግሞ ከኛ ውጭ ያሉት በሙሉ ዲያብሎስን ወክለው ወይም ደግሞ ርኩስ መንፈስን ወክለው የምናደርገው ውጊያ ነው እና በስጋና በደም ብቻ የሚገለጽ አይደለም። ወደኛ እንቅስቃሴ ስንገባ ሁልጊዜ እሳት ማጥፋት ሆነ የሆነ ነገር ሲነሳ ብቻ ነው በሞራል ብዙዎቻችን የምንንቀሳቀሰው ወይም ደግሞ በለ የምንንቀሳቀሰው። እንደዛ መሆን የለበትም። መሆን ያለበት ህዋ አደረጃጀቶች አሉ በየቦታው በክልሉም ከክልሉም ውጭ። ይህንን ላለፉት 4 እና 5 ዓመታት ስንሰራ ነበረ።